ያለው ችግር የለም። የአይን አባት አይባልም። እንደምወድሽ ታውቂያለሽ? አውቃለሁ። በአንቺ እንደማልደራደር ታውቂያለሽ? አውቃለሁ። ምንም ነገር ዝም ብል ግን መጥፎ ነገር ሲሆን አይቼም እንደማላልፍ ታውቂያለሽ? እሱንም አውቃለሁ። እኔ ወንድምሽ ነኝ። ምናልባት የስጋ ላልሆን እችላለሁ። እኔና አንቺ 1 ዓመት ሞልቶናል በመተዋወቅ እግዚአብሔር ይመስገን። ነገ ደግሞ 2 ዓመት 3 ዓመት አክብረን ሰፊ የእህትና ወንድምነት ጊዜ ይኖረናል። በዚህ በጣም አምናለሁ እንደ ፈጣሪ ፍቃድ። ምክንያቱም ውስጥሽ ንጹህ ነው፣ በጣም አውቃለሁ። የኔም ባላቅም ያንቺ ንጹህ ነው። እግዚአብሔርን አብዛኛውን ሰው ውጭሽን አይቶ ሊጠላሽ ይችላል። ውስጥሽን የሚያውቀው ግን እንደዚህ ቅንጣት ያለ አንቺ መጥፎ ስሜት እንደማይሰማው ጠንቅቄ አውቃለሁ። እና አንቺ ላይ ሰው በመጥፎ ነገር ሲያቀሳስር ነገር እንትን ሲል ማየት አልፈልግም። እንደ ራሴ ሀሳብ በየቦታው ሲሄድ ስምሽን እንደዚህ በጥሩ የሚያነሱ ደስ ይለኛል። በመጥፎ ሲያነሱ ስለማልወድ እንደው ደፈርክ ካላልሽኝና ከይቅርታ ጋር ይህን ስጠይቅሽ የራስሽ ህይወት አለሽ። አሁን ደስ ይላል። በጣም በቃ ወድጀዋለሁ። አሪፍ ነው የራስሽ ህይወትን። ማንም አይጋፋሽም። ያ ላይ ማንም ጣልቃ አይገባም። አንቺም አትፈቅጅም፣ እኔም አልፈቅድም። በራስሽ የግል ህይወት ማንንም ማስገባት የለብሽም። እሱ ትክክል ነሽ። ግን የወለደም አግብቶ የወለደም ተጣልቶ ኖርማን ታርቆ በሰላም ይኖራል። በርቁ ግንኙነቱ እዛው እንዳለው ነው ማለት። ወልዶ አግብቶ የወለደ ሰው እንኳን ተለያይቶ ልጁን ይረዳል፣ ይደግፋል። እና በዛው ልክ ይቅር ለእግዚአብሔር ያለ ሰው ልቡ ምን ያለ ንጹህ እንደሆነ መገመት ቀላል አይደለም። እዚህ ምድር ላይ ስንኖር ደግሞ ሁላችንም እግዚአብሔር ነው ከምንም። እኔን እንኳን ባትፈሪ እግዚአብሔርን ፈርተሽ የኔ እህት እኮርብሻለሁ፣ ከዚህም በላይ እኮርብሻለሁ። ገና ማርያምን የጉምጄ ወንድም ሲሉኝ በጣም ነው ደስ የሚለኝ። ክርስቶስን ነው የምልሽ። ከኔ በላይ አንቺ ትልቅ ነሽ፣ አዋቂ ነሽ። እና ለዛ ሲባል ቢያንስ ያለውን ነገር ምንም መነጋገር ሳያስፈልግ ይቅር ለእግዚአብሔር ተባብሎ ሰላማዊ ህይወት አንቺ ላይ ምንም አይነት ነገር ሳይመጣ ሌላኛው አካል ላይ ምንም አይነት ነገር እንደዚህ ሌላ ነገር ይቀርና ኮሜንት ዘለላ ኮሜንት እንኳን እንዳይኖር አድርገን ችግሩን ፈተን ሁላችንም የአንቺ ጉዳትና የአንቺ መተቸት እኔን ከምንም በላይ ያስጨንቀኛል። እግዚአብሔርን ነው የምልሽ። ምናልባት አንቺ እዚህ ስቀሽ ስትጫወች ምናምን ሰው ደህና ሊመስላችሁ ይችላል። ግን የራስሽን ስሜት ራስሽ ታውቂዋለሽ። ቤትሽ ውስጥ ምን ያህል ችግር እንደምታሳልፊ፣ ከየት ተነስተሽ ዛሬ የት እንደደረሽ ሴት ነሽ። እንኳን አንቺ እኔ ወንዱ ማድረግ የሚያቅተኝን ነገር ነው ያደረግሽው። በጣም ጠንካራ ነሽ። ከኔ ትበልጫለሽ ያልኩት በዚህ ነው። ከኔ በላይ አንቺ ጠንክረሽ እዚህ ደረጃ ደርሰሻል። ማንም አቅም አለኝ ብሎ አፉን የሚከፍትብሽ ሁሉ እሱ ማድረግ ያልቻለውን አድርገሽ አሳይተሻል። ለዚህ ከዚህ በላይ ትልቅ ጥንካሬ የለም። ተራ ነገር አይሰብርሽም። ለዚህ ደግሞ የዚህን ትልቅነት ሌላ ማሳያ በቃ እግዚአብሔርንና የኢየሱስ ክርስቶስ እናት በማርያም ስም ይዤሽ በቃ ያለውን ነገር በፒስ እግዚአብሔር በቃ እኔ ኖራ አንዴ ላውራና እኔ ወርዳለሁ። ሚውት አድርግልኝ አንዴ አንተ። እኔ በመጀመሪያ ብዙ ተቋቁም ያለው ብዙ ችያለሁ፣ ከአቅሜ በላይ ከኔ ከራሴ በላይ ማለትም በቃ ብዙ ነገር እኔ እንጃ። ይሄ ነው ማለትም አልችለው። እኔ አንድ ነገር ሳላወራ እኔን ዝቅ ለማድረግ አብሬው በልጫለሁ። ሁሉንም ነገር ተወቆስጥ አብሬው ጠጥቻለሁ። እኔን አሳልፎ ለመስጠት እኔን ለመጣል አንድ ነገር ከአንደበቴ ሳይወጣ ክፉ ቀን ሳንናገረው ሳንጣላ ሚዲያ ላይ መጥቶ እኔን ለመጣል ዝቅ ለማድረግ አያስፈልግም እኮ አብሬ በልጫለሁ። ያስ ተው፣ እነዚህ ሰዎች አያውቁኝም። አሾ ሙክታርም እኔ እዚህ ሀገር መምጣቴን እራሱ አያውቁም። እና እነሱ ናቸው ነው እያሏት
ብሎ እስከ ማለት ራሴን ዝቅ እስከ ማድረግ በእኔ እስከሚያፍርብኝ እስከሚመስለኝ ድረስ እኔ ማሳፍር ሴት አይደለሁም። ለራሴ አንሽ አይደለም፣ ለራሴ አላንስም አይደለም፣ ለራሴ ለሰው ማደግ የምጨነቅ ልጅ ነኝ። ገባ አይደለ? እኔ ማንም ጋር አልደረስኩ፣ የማንንም ስም አላነሳውም። ገባ? የራሴን ህይወት እየኖርኩ ነው። በቃ እመቤቴን አቅቶኛል። አጠገቡ ደርሼ አላቅም፣ ማየትም አልፈልግም፣ አጠገቡም አልደርስም። በዚህ አጋጣሚ የሱን ፋሚሊ የኔን ፋሚሊ የምትወዱኝ ከሆነ ብያለሁ። ከዚህ በፊትም የምትወዱኝ እኔን የምታከብሩኝ ለእኔ የምትጨነቁ ከሆነ ሰው አዘቅዝቁብኝ፣ ምንም ነገር አታድርጉ ብያለሁ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እስከዛሬ በአንድ ላይ ብዙ ነገር አልፏል። ሁሉንም ነገር ማለት ነው። ስለዚህ ዛሬ እኔ ከአንደበቴ አንድ ቃል እንኳን አላወጣሁም ከአንደበቴ አንድ ቃል። እስኪ አንድ ሪከርድ አንጣልኝ። ይዋሹ አለ ሙክታር አለ። የኔ መምጣት ራሱ ሰርፕራይዝ ነው። እነሱ አያውቁም፣ ግን እሱ በልክ እኔን እንዳፈረብኝ ሰው እነሱ ናቸው ነያሉሽ እያለ እስከ መናገር ድረስ እሱንም ተው፣ ችግር የለውም። እሱንም ተው። ብዙ ነገር እኔ ከአንደበቴ ሴቱኝ እኔ መቀባጠር ሲገባኝ እኔ አንድ ነገር ሳላወራ እኔ እና እሱ አንድ ነገር ሳንነጋገር እየመጣ እኔን እዝን ለመጣልና እኔን ለማስጠቆር ብዙ ነገሮችን ያወራል። ገባ? ስለዚህ እኔ አጠገቡ አልደርስም። ተስፋ የምታረጉ ሰዎች እኔ እና እሱ መቼም ነው አብረንም መስራትም መገናኘትም የማንችለው። ገባ አይደለ? እኔ ማለት ራሴ ማቆም የምፈልግ ለነገ ብዙ ነገር ማድረግ የምፈልግ ሴት ነኝ። ይሄ ማለት ሰው አንደኛ ነገር የሚወጣልኝ በዚህ ስለሆነ ነው። ገባ? እኔ የሚወጣልኝ ነገር በዚህ ነው። ስለዚህ ማንም ጋር አልደረስኩም። ሪከርድ ቢታይ ሁሉም አብሮ እንደኖረ ሰው አይደለም። እኔን ማበሻቀጥ፣ እኔን ዝቅ ማድረግ። ሴት ልጅ ነኝ፣ እህት አለችው፣ ብዙ ነገር በቃ ብዙ ነገር ተባለ። ብዙ ሪከርዶች አሉ፣ ብዙ ነገር ሼር ይደረግልኛል። ያ ነገር አይነካኝም። ምን ይነካኛል እኮ ስራም ይሆን እንኳን ምንም አይነት ነገር እንኳን አይኑር። በዚህ ልክ እኮ ለኔ አይገባም። ይሄ እኮ ለኔ አይገባም ነበረ። ማንም ሰው እኮ የሚፈርደው ነው። ዛሬ ራሴን አበርትቼ እኔ ስለቆምኩኝ እኔን ለመጣል በየሰዓቱ ሪከርድ ባይም እኔ ምንም አይሰማኝም። ስለዚህ አክብሬህ ነው የመጣሁት። አጠገቡ አልደርስም፣ አከብረዋለሁ፣ አልናገረውም፣ የተናገርኩትም ነገር የለኝም። ማንም ሰው አጠገቤ እንዳይደርስ አጠገባችሁ አልደርስም። ማንም ይሁን በቃ እኔ ማንም ከጀማዓችሁ አጠገባችሁ አንድ ሰው ጋር ደርሼ አላውቅም። ገባ? አንድ ሰው ጋር። ምክንያቱም የምጠላበትና ዝቅ የምደረግበት ቦታ ላይ እኔ መገኘት አልፈልግም። ስለማከብርህ ነው ቤቴን ገልብጬ የመጣሁት። ስለምወድህ ነው። አሹን የምወድበት ቦታ አለኝ፣ ሙክታርን የምወድበት ቦታ አለኝ። ሙክታር እኔ እዚህ ሀገር መምጣቴን እውነቱን ልንገራችሁ፣ እዚህ ሀገር መምጣቴ ለነሱ ሰርፕራይዛቸው ነበር። አያውቁም ነበረ፣ ግን እሱ በእነሱም ለመጠለል ፈለገ። ስለዚህ እኔ ምንም አይነት ነገር ራሴን ዝቅ የሚያደርግ ነገር አላደረኩም። ሌላም ማውራት አይጠበቅብንም። ከአሁን በኋላ እኔ እና እሱን አታዩንም፣ አጠገቡም አልደርስም። ጨርሻለሁ። ሌላ ነገር እኔ አክብሬ ነው የመጣሁትኝ፣ በጣም ስለማከብር ማለት ነው። በቃ ነገርኩ። እኔ እና እሱ አሁን እኮ እንደዛ አይደለም። የኔም ሀሳብ እንድትገናኙ አብራችሁም ስራ እንድትሰሩ በቃ እዚህ ጋር ነው የሚበቃው። እኔ ምንም አይነት አጀንዳ አልፈልግም። ምንም አይነት ወሬ አልፈልግም። በኪዳነ ምሕረት ተረጋጊና አንዴ ስም ምንም አይነት ወሬ የበደልኩሽን ነገር ንገሪኝ ነው ግን እኔ ምንም ነገር አልበደልከኝም። አላውቅም። ኖ አይደለም። በኪዳነ ምሕረት አላውቅም። ይኸውልህ ስማኝ ልንገርህ፣ እኔ እናንተ ተነጋግረን እንኳን አናውቅም፣ ግን እዚህ ጋር እየመጣ ብዙ ነገሮችን አውርተናል። ስለዚህ በቃ አንዴ ስሚኝ ግምት ኮስተር ለዚህ ነው የጠራኸኝ። ለዚህ ከሆነ ተነጋግራችሁ ያለውን ነገር በይቅርታ ብቻ፣ ሌላውን በውስጥም አለማውራት መፍትሽ ነው። ሰማኝ ኮስተር እያወራሁ ነው አይደል? በመሀል አይግባብኝ። ካልሆነ ይወጣላችኋለሁ። እናንተ እንደፈለጋችሁ ማለት ትችላላችሁ። ኮስተር አሹ ዘም በል። እኔ እንደው ግምጃ እንደዚህ ነው እንደዚህ አንዲት ነገር የተናገርኩት ነገር የለኝም። ስረገጥም ስዘቀዘቅም የፈለገውንም ሲባል ከአንደበቱ ነው። እኔ እና እሱ የሆነ እንትኑን እንኳን ያወቅኩት ከሱ አንደበት ነው። ስለዚህ እኔ ከሱ ምንም የምሰማው ነገር የለኝም። እሱም ከኔ ምንም የሰማው ነገር የለውም።
ህይወቴን እየኖርኩ ነው። ስሜን እንዳታነሳ፣ ስምህን አላነሳም። አጠገቤ እንዳትደርስ፣ አጠገቤ ስምሽን እያነሳሁ አይደለም። አንዴ ተረጋጊና ለስሚ በኪዳነ ምህረት እኔ አልሰማም ኪዳነ ምህረት ኖ አይደለም ለኔ ሳይሆን እሺ ኪዳነ ምህረት በቃ አንዴ ይበቃሃል። በቃ እሺ የበደልኩሽ ነገር ምንድን አንቺ ለመጣላ ያልኩሽ ነገር በቃ ኧረ በእግዚአብሔር ኧረ በኪዳነ ምህረት ይኸውልህ ምን አድርጌሽ ነው? እሺ ንገሪው። ለአባ ኮስተር ይሁን ንገሪው። ስማኝ፣ እኔ ትንሽ ከተናደርኩኝ ያመኛል። አክብሬን የመጣሁት እወድሃለሁ፣ አክብራለሁ። በዚህ ዙሪያ ምንም እንዳታወሩ ሁለታችሁ። ከዚህ በኋላ ይሄ አጀንዳው እንዳይነሳ ጨርሻለሁ። በቃ መቀመጥ ስለማልችል ነው። እኔ መቀመጥ አልፈልግም። ገንዘብ በልቼሻለሁ። ፍቅረኛ አልነበርሽም፣ ገንዘብም አልበላሁሽም። የተፈጠረ ነገር የለም አይደል? አለ የምትይው ነገር ካለ ይሁን ላይ ብለኝ ጨርሰልኝ። ዝም በል እስኪ፣ ዝም በል በቃ ዝም በል። አንተ ያለሁበት ቦታ መቀመጥ ነገር በቃ ዝም በል በቃ እኮ አሁን ምን ፈታው ቦቼ ግምጁ ምን ያለበት ፋስ ያለበት ዝላይ አይችልም ትላለች እናቴ። ብዙ አታውራ በቃ ይበቃል። እስከዛሬ ያወራው ይበቃል። ነገር ግምጂ አንዴ በኪዲ ተረጋጊና ቦሸራ ነገር ቆይ አንተ ጋር አላወራም። መመቤቴን ጭራሽ ነው ማውራትም አልፈልግም። ጭራሽ ማውራት አልፈልግም። በቃ እኮ ምንድን ያደረግሽ? ይኸው ላይ ሚዩት አድርጋ አንዴ ቦቼ ሚዩት አድርጓ አንዴ። ቆይ አሁን እዚህ ጋር ሁላችንም ወጣለች خلاص። ስለዚህ እሷ ስሜታ ሆና እዚህ ጋር እኛ ያለውን ነገር የምታውቁት የምናውቀው ምናምን ይኸውላችሁ ፋሚሊ እዚህ ያላችሁ በጠቅላላ 6600 ሰዎች አላችሁ። እኔ የምፈልገው የእሷን ሰላም በጣም ደህና መሆን ነው። የእሱን ሰላም በጣም ደህና መሆኑን ነው የምፈልገው። ያም የሆነው ደግሞ በሁለቱም ሌላ ሶስተኛና አራተኛ ሰው ጣልቃ ሳይገባ ነው ሰላም የሆኑት። በመሀላቸው ሁነን እኛ እነሱ ሳይፈልጉት ያላሉትን ነገር ያመጣን ነገር እያያያዘን አንዴ ልጨርስና ቦቼ እና እባካችሁ በቃ ሁለቱም እሱም የራሱን ህይወት እየኖረ ነው፣ እሷም የራሷን ህይወት እየኖረች ነው። ሌሎቻችን አናስፈልግም፣ ሶስተኛና አራተኛ አካል አናስፈልግም። ከዚህ በኋላ የቦቼን ፋሚሊ ሆናችሁ የእሱ ተከታዮች በልጅቷ አቅጣጫም ሆነ ሌላ ነገር መጻፍም መናገርም አትችሉም። እኔም እያየው ዝም አልልም። የእሷን ፋሚሊዎች እሱ ባለበት ቦታ እየሄዳችሁ እሷ ሳትፈቅድ የማይሆን ነገር መጻፍ እኔም አልፈቅድም፣ አይሆንም። ይሄ ነገር በጣም ወደ ማይሆን ነገር ስለሚከት እዚህ ጋር መቆም አለበት። በተለይ የእሷ አንተ በእናትህ የኩሊ ቀልድ ይቀልዳል እንዴ ማየው። የእሷ ፋሚሊዎችም እዚህ ጋር ሌላ ነገር ለእሱ ሂዳችሁ አትጻፉ ሰላሎቹን። የእሱን ፋሚሊዎች እየመጣችሁ እሷ ጋር እሱ ያላለውን ነገር አትጻፉ። በቃ አብረው ነበሩ ወይም አናቅም፣ እሱን ማንም ምናችሁ ሁላችንም አናቅም። የሁለቱ ላይፍ ነበረ በመሀል ቆሟል። ስለዚህ ራሳቸው ይፈቱታል፣ ራሳቸው እንትን ይሉታል። እኛ ግን ጣልቃ እየገባን የእነሱን ህይወት አንበጥብጥ። ይህን ሰው ሚዩት አርጌ ብሎክ አርጊልኝ በእናትሽ ሞዴሬተር ናጃም ላይ አስገባው አንዴ። እሺ አባ ኮስተር ይቅርታ፣ እኔ ማለት ነው አሁን ወይኔ ልውረድና ተመልሳ ወይ ታውራ። ይኸውልህ እንዴት መሰለህ፣ እኔ አባ ኮስተር አንተም ወንድሜ ነህ። ደግሞ ማርያምን በጣም እንደምወዳት ታውቃለህ። ለእሷ ምንም ነገር እንደሌለኝ ጌታ ምስክሬን፣ ክፋት ልቤ ውስጥ አንድም ነገር እኔ ግምጄን የሚጎዳ ነገር ሚዲያ ላይ ወጥቼ የተናገርኩት ነገር ካለ እሷን ለመጉዳት ደግሞ ያረኳት ነገር ካለ እኔ ትንገረኝ ያልኩት። ይኸውልህ ሚዲያ ላይ እንዴት መሰለህ ዛሬ ነው አይ ቲንክ ሰሙትና ገንዘብ እንደበላኋት በክብሯ የሆነ ነገር ጠይቂያት እንደተጣላ ምናምን ነው። እኔም አልዋሻው አንድ ሀቅ ግምጄ የዚህ ሀገር መታ እንድትኖር ያልኳት እኔ ነኝ፣ ሰርታ እንድትለወጥ ከማሰብ እንጂ እኔና ግምጄ ሌላ ምንም ነገር ከግምጄ አስቤ አይደለም። እሷን መታ ገንዘቤን ፈልጎ ነው ገንዘቤን ብሎ ነው ወይ ፍቅር ነበረኝ ወይ ፍቅረኛሞች ሆነን ከድቶኛል የምትል ከሆነ መታ ይሄ ነገር ታውራው። በቃ ማለት አንደኛ ነገር ይሄ ነገር እንዴት መሰለ የአደባባይ ሀቅ ከመሆኑ በላይ ደግሞ እኔ እየተዘቀዘቅኩ ኦሬዲ ቅሌታ መባል ደረጃ ደርሻለሁ። ቆይ ስማኝ አንዴ ላውራ አውቃለሁ። እኔ ነው እያልኩ አይደለም አባ ኮስተር። የእሷ ፋሚሊዎች እና የእሷ ወዳጆች እኔ እንደበደልኳት አድርገው ስላሰቡ እኔ አሁንም ማለት ነው የበደልኳት ነገር ሊኖር ይችላል። ሰው እኮ ነኝ ማለት አይደለም እንኳን እኔና እሷ ማለት ነው። እኔ አሁንም የምነግርህ ነገር አባ ኮስተር ደግሞ ማለት ነው ሁላችሁም ታውቃላችሁ እኔና እሷ ማለት ምንም ነገር እንደሌለ በደንብ ታውቃላችሁ። ሁላችሁም የእሷን ፋሚሊዎች ያውቃሉ። በምን እንደተጀመረም በደንብ ታውቃለች እሷ ኦሬዲ። እሺ እዚህ ሀገር ከመጣች በኋላ እኔ አንዳንዴ እንዴት መሰለ እኔ የማልወዳቸው ነገሮች አሉ አይደለ? ፐርሰናሊቲ እንደ ፐርሰናሊቲ ሆኖ የማልወዳቸው አንዳንድ ነገሮች አሉ ማለት እንዴት ልበል፣ ኦቨራክት አልወድም
እና ባህሪ እና ደግሞ አንዳንዴ ልቆጣ ትችላለህ፣ ልናገራት ትችላለህ። ሶ ግን የአዲስ አበባ ያናኗር ሁኔታ እዚህ ሀገር ያለው የሰው ባህሪ ምናምን ገና አልገባትም፣ ግምጂ አልለመደችውም። እኔ ደግሞ ስራ በጣም ይወጥረኛል። አንዳንዴ ስክሪፕት መጻፍ አለብኝ፣ ሰው ስቱዲዮ ምናምን አድራለሁ አንዳንዴ እና ኤቭሪ ታይም ልታገኘኝ አልቻለችም። በታመመሽ ጊዜ ብቻ ነው ከጎኑ ያልጠፋሁት። ይሄን ሀቅ እሷም ታውቃለች። ያ ነገር ግን እኔ እንዴት ነው መሰለህ፣ እኔም ጓደኞቼም ከሷ የሆነ ነገር ፈልገን የቀረብናት መስሏቸዋል። አንደኛ ነገር የሷ ፋሚሊዎች፣ ሁለተኛ ነገር ላይ ደግሞ የሆነ በክብር ጉዳይ የሆነ ነገር እንዳደረኳት አይነት ታስቧል። እሱ ነገር አድርጓል የምትል ከሆነ ቦቼ እኔ ላይቭ ላይ ነው ይኸው እያልኩ ያለሁት። ቡቸራ በክብሬ ጉዳይ መጥቶ እንዲህ አድርጉኛል፣ የገንዘብ ጉዳይ ሆኖ እንደዚህ አድርጉኛል የምትል ከሆነ ግምጄ በግልጽ ይኸው 6200 ሰው አለ አይደል? እኔም ኦርቶዶክስ ነኝ። እሷ መጣ ታውራውና ይሄን ነገር እንፍታው። እኔ ሰላም መሆን እፈልጋለሁ። አባ ኮስተር እንዴት መሰለህ ትላንትና ሰማኛ እንዴት ተዘቅዝቀህ ምናምን ብታይ የሆነ ሰው ብሎክ አታደርግም ወይ ሪፖርት አታደርግም እዛ አካውንት ላይ? ቢኮዝ እኔ ሚዲያ ላይ የሆነ ፋን ያለኝ ሰው ነኝ። ተዘቅዝቄ የሆነ እንትን እያልኩኝ ቀስቴ ነበረ እና ቀስቴ ስሪኝ ቀስቴ ይሄን ቪዲዮ አየሁ ምናምን አንተ ሪፖርት ላድርገው ብዬ ተቀብዬ እግዚአብሔር ምስክሬን ነው የምልህ በእኔም ስልክ በእሱም ስልክ ሪፖርት አድርጌያለሁ። ሶ ከዛ ትላንትና የጓደኞቹን ስልክ ሰብስቦ ሪፖርት የሚያደርገው ስለሆነ ሂዱበት ሪፖርት አድርጎ አይነት ቪዲዮ ዛሬ ያሳዩኝ ማለት ነው። እኔ ማምላክን ነው የምልህ አሁን ይህን ሪፖርት የሚደረገውን ነገር ታስቆምልኛለች ብዬ በጣም እየጠበቅኳት ነበር። ምክንያቱም ምንም የገለጸ ቢለ ነው እኔ በማውቀው ማለት ነው ምንም ነገር በቃ አብረን መስራት አልቻልንም በሆነ ምክንያት በቃ እሱ አራርቆ እንጂ የኔን ውድቀት እኔ ማምላክ ምስክሬ ናት። የሰው ውድቀት የምፈልግ ሰው አይደለሁም። በደንብ ሁላችሁም ታውቃላችሁ። እኔ ስንት ሺህ ፎሎወር ሆኜ እሷ ስንት ሺህ ፎሎወር ሆና እንደተገናኘን በቃ እኩል ባይሆንም ተገናኘን። እኩል ነው ያደግነው እኩል ማለት ነው። ለምንድን ነው እኔ ለፋውበት አካውንት ነው የሷም አካውንት። አንዴ ሙክታር ልጨርስ። አንዴ ቆይ ሙክታር ልጨርስ። የመጣንበትን ለፋውበትን አካውንት ኖ ምንም እያልኩ አይደለም። ይኸውልህ ማዘርጋ ብዙ ነገር ደርሷል። ማምላክ ነው የምልህ ሶ ያ ነገር ስላስደበረኝ ነው። አሁንም እኮ እኔ ግምጄ ይበድለኛ ሚካኤል ምስክሬን አልበደለችኝም። አንድ ያደረገችኝ ነገር የለም። ግን እኔ ምናልባት የበደልኳት ነገር ካለ ለእኔ ትንገረኝ፣ ለፋሚሊዎቿ ትንገራቸው። ሚዲያ ላይ በጣም ስሜ ጠፍቷል እያልኩ ያለሁት ነገር እሱ ነው። እና አካውንቴ በጣም ሪፖርት እየተደረገበት ነው ከቲክቶክ ጋር ጠዋት ሁላ ማለት ነው። ኢቨን ትልቅ ሰዎች ይዤ እየተጻጻፍኩ ነበር። ምንም ኢሹ የለውም የኔ አካውንት። ግን ብዙ ሰዎች እንትንህን ሪፖርት እያደረጉበት ነው ምናምን የሚል ነገር ነው የደረሰኝ። እና አካውንቶች አሁን ምንም አይነት ቪው እንዳይጨምር ተይዞ ነው ያለው ማለት ነው እስኪጣራ ድረስ። ሁለተኛ ነገር ደግሞ ማላውሻችሁ አንድ ሀቅ ከቀስቴ ጋር ተደባብረናል ዛሬ ማለት ነው። በጣም ወደው ወንድሜ ነው የረዥም ጊዜ ጓደኛዬ። እኔ ይሄ ነገር እንዲቆም በቃ ማለት እሷ ልብ ውስጥም ተናግራኝ ወጥቶላት እውነቱ ታውቆ እኔም ልብ ውስጥ ምንም ነገር ቅሬታ ሳይኖር በሰላም ህይወቷን ትኑር፣ በሰላም ህይወት ይልምር፣ ከሰው ጋር አልጋጭ። እኔ ማለት ነው የማዳም ቅመሞች ተነሱበት ሲባል ራሱ ደብረኛል። አባ ኮስተር አንዴ የመጣንበትን ዓላማ ምን ሆነ ነው ኮሜንቱንም ኦፍ ያረከውን ኦን አድርገው። አባ ኮስተር የመጣንበትን ዓላማ ለዚህ ጉዳይ የተፈልጋችሁ የመጣችሁት ምናምን በለንና እኔም እንዳውቀው ነው ቁጭ ብዬ እኮ አሁን ይኸውላችሁ እኔ አሁን ዋነኛው ነገር ያው እንግዲህ ያየው ነገሮችን ማለት ስለማልፈልግ ኮሜንቱን ከፈለጋችሁ ኮሜንቱ ፍታው። ለምን ኮሜንቱን አልፈታው? አይ ኮሜንቱን አልፈታውም ነው እኮ አልፈታውም። ይኸውላችሁ የኔ ሐሳብ አሁን ይሄ የመጣ ነው። አንዳንድ ሰዎችም ሐሳብ መስጠት አለባቸው በኮሜንት ላይ ነው። ይሄ ውይይት እኮ አይደለም ሙክታር፣ ይኸውልህ ይሄ ውይይት አይደለም። መቅረት ያለበት ነገር እንዲቆም ነው። ለሁለቱም አደጋ የሆነ ነገር እንዲቆም እንጂ ለሁለቱም የራሳችንን ሐሳብ እንድሰጥ አይደለም። እኛ በእነሱ ህይወት ማንም አይደለንም፣ ምንም አይደለንም። ትናንት ሲስቁ አብረን ነበርን አልነበርንም? ዛሬ ስለዚህ ሲቆራረፉ አብረን ነበርን አልነበርንም? አይመለከተንም። ግን ወራ አይገባም። ገባህ አባኮስ? አይገባም እኮ የኔም ሐሳብ ምንድነው እዚህ ጋር በእሷ ዙሪያ የሚመጡ ጥቃቶችን ማስቆም፣ በእሱ ዙሪያ የሚመጡ ጥቃቶችን ማስቆም። ይሄ ለሁለቱም አካውንት ጥሩ አይደለም። እልና የፉክክር ወደ አልተገባ ነገር ውስጥ ስለሚከት ማውራት እንኳን ባይፈልጉ እሷም እሱ ማውራት ተነጋግረን አናወራም በቃ አይ መነጋገር አንፈልግም እንኳን ቢሉ ይሄ ነገር እዚህ ባለበት የእሱም ፋሚሊዎች የእሷም ፋሚሊዎች አውቀው እሱ ጋር ሂደው ነገር እንትን እንዳይሉ እሷ ጋር መጥተው ነገር እንትን እንዳይሉ መቆም ነው ያለበት እንጂ ስለሌላኛው ነገር ሁለቱ አምነው ፈቅደው የጀመሩት ነገር ይሁን ያደረጉትም ነገር እኛ ምንም እናውቀው ነገር ስለሌለ ራሳቸው ይጨርሱታል። ከዛ በስተቀር እኛው ማውራት ያለበት አሁን ለሱ እንዳለው ለአካውንቷ አንዳንድ ጊዜ ምን አለ መሰለህ እሷ ሳትኖር መፍትሄ ሊመጣ አይችልም። የሌለችበትም ልታወራ አይገባም። ልክ ነው እናንተም ብትሆኑ ማለት ነው። ለምን መሰለህ እዚህ መሀል እኔ አሁን ሙክታር የምታውቀው ነገር አለ እየተባልኩ ስለሆነ እማውቀውንም ነገር ይሄን ታውቃለህ ወይ ተብዬ መጠየቅም አለብኝ። ገባህ?
እዚህ ጋር ተለባብሶ ባረም ይመለሱ የሚባል ነገር አለና ኮሜንታተሮችንም ማፈንም ያው እንዳይጽፉ ማድረግም የለብም። የፈለጉትን ሀሳብ ማቅረብ አለባቸው እነሱም ቢሆኑ ማለት ነው። እንደፈለጉ የፈለጉትን የሚባል ሀሳብ እኮ ላውን ነገር ልጆችን ወደ ማውጣት በቃ ተዋቸው። እነሱን ፍታላቸው፣ እንደዚህ ሀሳብ ያቅርቡ። እሷስ ትኑርና እናወራበታለን። መፍትሄ የሚመጣ ነገር ካለ መፍትሄ ይመጣል። እኛም በሌለንበት መወቀስ ስለሌለብን ምክንያቱም እኔ ጄሰን